የካቲት 23 1888 ዓመተ ምህረት ቦታው ትግራይ ሰንሰለታማ የአድዋ ተራሮች ንጋቱ እንደተለመደው ጸጥታ የሰፈነበት አልነበረም። የሶሎዳ ተራራ ጭጋግ ገና አልተገፈፈም። አየሩ ባሩድ ይሸታል። ይህ ቀን በዓለም ታሪክ ውስጥ እንደማንኛውም ተራ ቀን ተመዝግቦ የሚያልፍ አልነበረም። ይህ ቀን የማይደፈሩና የማይሸነፉ የተባሉ ነጭ የቅኝ ግዛት ኃይሎች በባዶ እግሩ በሚዋጋ ነገር ግን ልቡ በሀገር ፍቅር በታተመ የጥቁር ሰራዊት ድንፋታቸው የተሰበረበት ቀን ነው። የአድዋ ድል በወታደራዊ ሳይንስ መነጽር ሲታይ በአፍሪካ ምድር የተደረገ አንድ ትልቅ ጦርነት ተደርጎ ሊወሰድ ይችላል። ነገር ግን አድዋ ጦርነት ብቻ አይደለም። አድዋ ክስተት፣ አድዋ መንፈስ፣ አድዋ የጥቁር ሕዝብ የነጻነት ፊደል መጀመሪያ ነው። ታሪኩ የሚጀምረው ጦርነቱ ከመፈንዳቱ ከዓመታት በፊት ነው። የጣሊያን መንግሥት ኢትዮጵያን በዲፕሎማሲያዊ መንገድ የጣሊያን ሞግዚት አስተዳደር ስር ለማዋል የሸረበው ሴራ የአድዋን እሳት ጫረው። በ1881 የተፈረመው የውጫሌ ውል በተለይም አንቀጽ 17 የጥቁር ሕዝቦች የነጻነት ውጥን የታወጀበት ሰነድ ነበር። በጣሊያንኛው ቅጂ ኢትዮጵያ ከውጭ መንግሥት ጋር የምታደርገውን ግንኙነት በጣሊያን በኩል ማድረግ አለባት ሲል፣ በአማርኛው ግን ማድረግ ትችላለች ይላል። ይህ የቃላት ጨዋታ ኢትዮጵያን ያለ ጦርነት በቅኝ ግዛት ስር ለመዋል የተደረገ ሙከራ ነበር። ንጉሠ ነገሥቱ ዳግማዊ አጼ ምኒልክ የውጫሌን ውል ሲሰርዙ ለአውሮፓውያን ያስተላለፉት መልእክት ግልጽ ነበር። ጥቁር ሕዝብ ወዶ ይሰጣል እንጂ አይዘረፍም፣ ይደራደራል እንጂ አይታለልም። ይህ የዲፕሎማሲ ብስለት ጣሊያን በጦር ሜዳ ከመሸነፉ በፊት በጠረጴዛ ዙሪያ የተገኘ የሞራል ድል ነበር። ጣሊያን በሰላም አልሆን ሲላት ጀነራል ባራቴሪ ሰራዊቱን እየመራ ወደ መረብ ተሻገረ። አጼ ምኒልክም ታዋቂውን የክተት አዋጅ አወጁ። ጉልበት ያለህ በጉልበት፣ ጉልበት የሌለ በጸሎትህ እርዳኝ። ሚስትህን፣ ልጅህን፣ ሃይማኖትህን፣ ሀገርህን ለመውረር የመጣ ጠላት አለና ተነስ። ይህ አዋጅ ኢትዮጵያውያንን ከዳር እስከ ዳር አስተባበረ። ከሁሉም የኢትዮጵያ ክፍል የተውጣጡ አርሶ አደሮች፣ ፈረሰኞችና እግረኞች እንደ ንብ ተመሙ። የአድዋ ጉዞ የአንድነት ተምሳሌት ነው። የውስጥ ልዩነትን ወይንም የዘውድ ሽኩቻን ወደ ጎን ትቶ ለጋራ ጠላት በአንድ ላይ መቆም እንደሚቻል ያሳየበት የታሪክ ምዕራፍ ነው። ይህ የአድዋ መንፈስ ዛሬም ለኢትዮጵያ አንድነት እንደ ማጣቀሻ ይወሰዳል። ሰራዊቱ አድዋ ከመድረሱ በፊት የኢትዮጵያ የስለላ መረብ ከጣሊያን ዘመናዊ ቴክኖሎጂ በላይ ሰርቷል። አርበኞች ድርብ ሚና በመጫወት ለጣሊያኖች የተሳሳተ መረጃ በመስጠትና የጣሊያንን ዕቅድ ለዳግማዊ ምኒልክ በማምጣት ወሳኝ ሚናን ተጫውተዋል። ጣሊያኖች የኢትዮጵያን ሰራዊት ሥርዓት የሌለው መንጋ አድርገው ነበር የቆጠሩት። ነገር ግን እቴጌ ጣይቱና የጦር መሪዎቹ የነደፉት የውሃ ምንጮችን የመቆጣጠርና የሎጂስቲክስ ዕቅድ ኢትዮጵያውያን በጦር ስልትም ከነጮቹ እንደሚበልጡ ያረጋገጠ ነበር። የካቲት 23 በማለዳው ጦርነቱ ተጀመረ። የጣሊያን ጄኔራሎች በተሳሳተ ካርታና በተሳሳተ መረጃ ተመርተው ሰራዊታቸውን በተበታተነ ሁኔታ በአድዋ ተራሮች ላይ ላኩ። በዚያች ቀን የታየው ጀግንነት ወደር አልነበረውም። ባልቻ አባሳፎ፣ ፊታውራሪ ገበየሁ፣ አሉላ አባነጋ፣ ራስ መኮንንና ንግሥቲቱ እቴጌ ጣይቱ እንዲሁም ሌሎች የጦር መሪዎች በጦር ሜዳው መሃል ነበሩ። ከቀኑ 6 ሰዓት ገደማ የጣሊያን ጦር ተፍረከረከ። የቅኝ ግዛት ሕልምም በአድዋ ተራሮች ውስጥ ተቀበረ። ጦርነቱም ተጠናቀቀ። ጣሊያን አፈረች። ግን የአድዋ ድል እውነተኛ ትርጉም የሚጀምረው ከዚህ በኋላ ነው። እስከ አድዋ ድረስ ዓለም ያምን የነበረው ነጭ ዘር በተፈጥሮ ገዢ፣ ጥቁር ደግሞ ተገዢ ነው የሚል ነበር። አድዋ ይህንን አፈ ታሪክ ሰባበረ። ዘመናዊ መሳሪያ የታጠቀ አውሮፓዊው ኃይል በአፍሪካውያን ሊሸነፍ እንደሚችል ለዓለም አረጋገጠ። ይህ ለጥቁር ሕዝቦች ስነ ልቦናዊ ልዕልናን የሰጠ ነበር። አድዋ የኢትዮጵያ ብቻ ሳይሆን የመላው ጥቁር ሕዝቦች ድል ነበር። በካሪቢያን፣ በአሜሪካና በሌሎች የአፍሪካ ሀገራት ለሚገኙ በባርነትና በቅኝ ግዛት ቀንበር ስር ለነበሩ ሕዝቦች ተስፋን ዘራ። የኢትዮጵያ ሰንደቅ ዓላማ በብዙ የአፍሪካ ሀገራት ሰንደቅ ላይ እንዲንጸባረቅም ምክንያት የሆነው ይህ ድል ነው። አድዋ የነጻነት ታጋዮች መዝሙር ሆነ። I stand here clothed in the spirit
of the battles of Adwa. እዚህ ስፍራ ስቆም የአድዋ ተጋድሎ መንፈስን በተጋባ ስሜት ውስጥ ሆኜ ነው። የአውሮፓ ወራሪ ኃይል መተማመንን አንድ ቀን ባልሞላ ጊዜ ውስጥ አንኮታክቶ አፍሪካውያንን ቀና ያደረገ፣ ጥሩነት መጥፎነትን ያሸነፈበት፣ ብርሃን ጨለማን ድል ያደረገበት፣ ከሁሉም በላይ ደግሞ አንድነታችንና አብሮነታችን ከፍ ብሎ በታየበት ታሪካዊ ቦታ ላይ ተገኝቻለሁ። እኛ እንደ ሉዓላዊ ሀገርና ህዝቦች ሁለት አማራጮች አሉን። የሚከፋፍሉን ጥላቶቻችን ባዘጋጁልን የልዩነት መንገድ ተነጣጥለን መጓዝ፣ ወይም ደግሞ በአድዋ ድል በጠነከረ የአንድነት መንፈስ ውስጥ ሆነን ግዙፍ ፈተናዎችን ማሸነፍ። አድዋ ተራራ አይደለም። አድዋ የመንፈስ ከፍታ ነው። አድዋ የጥቁር ህዝቦች ማንነት መታደሻ ሰነድ ነው። ለዚህም ነው የአድዋ ድል ከወታደራዊ ድልነት ባሻገር የሰው ልጆች ለእኩልነትና ለክብር ያደረጉት ተጋድሎ ዘላለማዊ ሐውልት ሆኖ የሚኖረው። ታሪክ ክብር ነው።